አንድ ቀበሌ ላይ አንድ ሌባ ይገኛል ብርቅ ነው። ሁለትም ይኖራል ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል እንዲህ ያለ ጊዜ። ቀበሌም ፈረመ፣ ወረዳም ፈረመ፣ አላህ ቃል ፈረመ፣ ነገሩ ከረመ። ኧረ ጌታ የፈርመው። ምን ነው ዘገየ የኔ ነገር? ያደለው በዚህ ውድቅት ሌሊት በስንት ነገር ይጮታል፣ ስንት ታሪክ ይሰራል፣ ስንት ነገር ያረጋል። ይሄው እኔ ራሴን እያየሁ ነው። አሁንም እንዴት እንዳስጠላኝ ምንድን ነው መመሰል? ሚታይ ጠፍቶ ነው ራሴን ማየው። አረ ከጎን ይሄው እዚህ ጋር ትምጣና ሊያት። አረ ጌታዬ፣ አረ ቁጥቋጦ ሊበቅልብን ነው። አረ ነደድን፣ ተቃጠልን እኮ። አረ ግራ አትመጪም? እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራሁ በእግር እየሄድኩ ከሆነ መሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱም ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ልቤን መልሽ ነው የምንባባለው ማለት ነው። እና ምግብ እንደዚህ እየበላሁኝ እራት ከእናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያ እራት አይደገም። 5-6 ሰዓት ስለምናወራ እራት አይታሰብም። ኪብና ቢካል በቃ አንተን አገኘው ካደል ጠገፍኩላለሁ። እና እሱም እንደዛ ነበር። እራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች እጭ ነው አባ አዋቂ ቤት ፈልጌ ነበር ብራዘር። ምን አዋቂ ቤት ፈልጌ ነበር። ምን ጠንቋይ ቤት? አንተ ያማል? ምን አይነት ጥያቄ ነው የምትጠይቀው? ለዛ በእናትህ ምን አይነት ጥያቄ ነው የምትጠይቀው? ያማል? ትንሽ አታስብም? ይሄ እኮ ነውር ነው። በጣም የሚያሳፍር ጉዳይ ነው። አይደለማ እንደዛ። አንቺ ቲክቶከር ልጅ ነሽ አይደል? አለ 5-6 ቦታ ነው ያውቃሉ። እኔ ራሱ የምጠቀምባቸው። ለምን ፈልገሽ ነው? ቮት ለማስደረግ ነው አባት። ቮት ወረደብሽ? በቃ ዘንድሮ በላሽ። በቃ እውነት ያንቺ ነው። በቃ እንዴ ቤት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበረ። ህዝቢ ቮት አያደርግም ባዮ ሊንክ አድርጌ ላሽ ነው የሚል በቃ እንዶ አባብዬ ጋማ ይላል ነው ልጅ ነውር ነው አላልሽም እንዴ? ከቮት አይበልጥ ቮት ባዮ ሊንክ ሂጂጂ አባብዬ እንዴት አልመጣልኝም ግን እስካሁን። ቅናት ከፍቅር ነው። ሚቀና ከሆነ ይወድሻል፣ ማይቀና ከሆነ አይወድሽም። አለቀ። የከብል ቪዲዮ የሚሰሩት ሀዶ ላይ አይዋደዱም፣ ሀዶ ለፍቅር አያውቁም፣ ሀዶ ለበቃ ለቪው ብቻ ነው። ያኒ እኛ አካውንታችን ሲመታ እናንተን ነው የምንለምነው፣ ፕሊዝ ኮፒ ሊንክ አካውንት የተመታ ምናምን ብለህ ቲክቶከር ስታየህም አይተሃል። ላኪን እሱ ከተመታ አካውንቱ ምንድነው የሚያደርገው? ሚስቱን ይጠራል። ነይ ያኛውን እቃ አምጪ። እሷ ደግሞ ዛሬ የምናደርገው ሪቪው እቃው ላ እኛ እቃውን አላየነውም። እኛ ትራንስሽን ነው ያየነው። እኔ ጣውላ ነው ሁሉም ስኪፕ ያደርገዋል። ግን ያንቺ ሰው ተመችቶት ነው የሚያየው። ዋንተ ባሏ ሰው እንደዚህ ሲያይ ምንም አይመስልህም? ምንም አይሰማህም? አትቀናም? ያኔ እኔ የሷን እቃ ከራሴ እቃ በላይ ያየው ነው ያ መጅኑን። ወኔ ማቀው የባልና ሚስት ክፍል አይገባም። እኔ ገባው ክፍል፣ ሳሎን፣ ሽንት ቤት ኩሉ ደላል ሆንኩ። ፈያ ሐቢቢ ቅና ምትወዳት ከሆነ ቅና። ለራስህ ነች እሷ ለራስህ ነች። እኛ እናይም ማየት የለብንም። እናት የድሮ እንኳን የሸመተ ያረሰ ማየት አይችልሽም ትለኛለች። ይሄው እኔ ላይ ወደቅሽ። አይ እኔ እናት ያልቻለውን እኔ ልቻለ። አቤት እናቴ እስቲ እዚህ ወጣ ብዬ 1-2 ሄክታር መሬት ልከራይልሽ እንዴ? ምን ወጥ እንድቀቅልበት ነው? ሰሪ በቃ ተዘሪና እሱን ይዘሽ ታጭዳለሽ። ያንበጣ ዘር አለብሽ። ሰው ሊጠይቅሽ መጥቷል። ማን ነው? ባለፈው ነው። የቱ ባለፈው? እዛ ክለብ ውስጥ ተፈነከተሽ። ተጫወት እና ምን ሆስፒታል መስሎት ነው ሊጠይቀኝ የመጣው? አይደለም፣ ሊጠይቅ ነው የመጣው። ባዶ እጁን ነው እንደ እኔን የሚጠይቀው?
አንተ ማባልም ደስ ደግሞ በጣም መልካም ሰው ነው። እኛኛው ሽማግሌ ናቸው ክፉ እርኩስ። ለዚህ ማይል ብዙ አወራ ሰው ቤት ሲኬድ ባዶ እጅ አይኬድም። ገንዘብ የለህም ዳነ መሸታ ቤት ሲሆን ግን ነው አይደል? ኧረ ማዘር ድንገት ስለመጣው ነው። ምንም የለም እንዴ? እሱን እኮ ትናንትና ሄጄ ነበር አልነገርኳችሁ? ያው ትንሽ ጊዜ ጠብቂው አለኝ ማለት ያው ጊዜው ቢያልፍም ግን ትንሽ ጠብቂው ብሎኝ የለ ነግራችኋለሁ። ትንሽ ጊዜ ምንድነው? ምርቃት አለው እንዴ የወራቱ ነው ወይስ ምንድነው? እዚህ ላለመወለድ ሐሳብ አለው ወይስ ምንድነው ሐሳቡ? የልጅ ሐሳብ ማለት ወራቱ ወይስ ምንድነው? ወራቱ ማለቀ እና 9 ወር ጠርተሽ ወደ 10ኛ ወር እየገባች ነው። እንግዲህ ልጅ የሚወለደው እንደ ሳይንሱ 9 ወር ከ10 ቀን ግፋቢል እስከ 15 ቀን 9 ወር ከ15 ቀን ድረስ ነው የሚሄደው የሚባለው። ያንቺው ግን 10 ደፍኖ ወደ 11 ሊሄድ ይሆን አላውቅም። እዚህ ማይመቻት ከሆነ ወደ አዲስ አበባ ትመለስና ትውለድ። የምራችሁ እየቀለዳችሁ ነው? ምን እየቀለድን ነው እንዴ? ታዲያ ስንት አመት እንጠብቅ እንዴ? የሌለ ነገር ምናልባት አየሩ ካልተመቸው አቧራው ምናምኑ እንደው እንትን ብሎት እንደሆነ በውስጥ መስመር ደርሶት እንደሆነ አላውቅም። እንግዲህ ምን ልበል ታዲያ? እኔ ቀልድ አይደለም እኮ እንዴ። አየው ምንም የለ ቄሱም ዝም መጻፉም ዝም የሚባል አባባል አለ። ዝም አለ። ታዲያ ምን እናድርግ? ታዲያ ወደ ሀገሯ ስትሄድ የምትወልድ ከሆነ ወደ ሀገሯ ታዲያ ምን ይደረጋል? እኔ እሷን ባየው ቁጥር እኮ ተጨነኩት ግዬ እንትን ነው። አሁን 9 ወር ጨርሶ 10ኛ ወር ገብተሻል። እሱ ወደዛ እየተጠጋውኝ ነው። ግን ደግሞ አለኮ ምንም ምልክት ያው የምንጠብቅበት ሰዓት እኮ አለፈ። አሁን 9 ወር ከ10 ቀን ወይ ከ15 ቀን ነው እንግዲህ እኛም እንደዛ ነው የወለድነው እንዴ ነው። ያንቺ ግን ያው አሁን 10ኛ ወርሽን ያሽ መሰለኝና ፍላጎት እንግዲህ ያንቺ ፍላጎት አለ እዚህ ለመውለድ። ህፃኑ ደግሞ በውስጥ ፍላጎት የለውም መሰለኝ። የተረገዝኩት አዲስ አበባ ነው የምወለደው አዲስ አበባ ነው አይነት ነገር ነው እያሳየን ያለው ወይም እያለን ያለው በውስጥ ተዋቂነት ማለት ነው። ስለዚህ ወይ ወደ አዲስ አበባ ሄደሽ አዲስ አበባ ስትሄጂ ወይ ምጡ ይመጣ ከሆነ እዛ ሄደሽ ታይው ምን ትያለሽ? የኛ ሀሳብ ይሄ ነው። የምልሽ መጨረሻ ጊዜ ሲደርስ ነው ወደዛም ሄድ ያለብኝ ማለት ጊዜው ኦልሬዲ ይደርሳል እንዴ። ሲቀጥል ደግሞ ኧረ እየቀለዳችሁም እየመሰለ የምራችሁ ነው። ያ ምን ቀልድ ነው? ሃይስ እንዴት ናችሁ? በተቻላችሁ መጠን ይሄ ቪዲዮ ማለት ነው በጣም ኮፒ ሊንክ ሼር ምናምን የሚደረገውን አድርጋችሁ ብቻ ቫይራል እንዲወጣ ብታደርጉልኝ በጣም ደስ ይለኛል። ምክንያቱም በጣም ብዙ እናቶች ሊሰሙት የሚገባውና ሌላ ብዙ ሰው ቢያቀልም ብለው የሚያስቡትን ነገር ላወራ እንደሆነ ስለማቅ ማለት ነው። ኤኒዌይስ ህይወቴ ትልቁን ዲሲዥን ሜክ አድርጋለሁ ልጅ ከወለድኩ በኋላ። እሱ ከቤት ሆኜ ማሳደግ ስራ መተው አልለውም ቢካዝ ሶሻል ሚዲያ ላይ ስላለው፣ ግን ከቤት ሆኜ ልጅ ማሳደግ መርጫለሁ። እኔ ከዚህ በፊት የነበረኝ መምህርት ነበርኩኝ which means ብዙ ልጆችን የማሳደግ ብዙ ልጆችን በቅርበት የማየትና በብዙ ልጆች ውስጥ የብዙ ቤቶችን ክፍተት የብዙ ቤቶችን ጥንካሬ ማየት እድሉ ነበረኝ። ሶ በዛ ምክንያት አንድ ሴት ልጅን ከወለደች በኋላ ቤት ሆና ልጇን ማሳደግ እንዳለበት ስኖት መደራደር ያለባችሁ ጉዳይ አይደለም። በቃ ያ ፕሪቪሌጅ ካላችሁ ፋይናንስ ማይጎል ከሆነ ስቲል ቤታችሁ ኦኬ የሚሆን ከሆነ እናንተ ከቤት ሆናችሁ ልጃችሁን ብታሳድጉ ለኔ ውጪ ወጣችሁ ከምታመጡት ገንዘብ በላይ ትልቅ ኢንቨስትመንት ነው ብዬ አስባለሁኝና እኔ ልክ ስራ አቆማለሁኝ ልጄን ነው ማሳደገው ብዬ ሳስብ ስወስን ማለት ነው በጣም ብዙ ሰዎች አገኒስት ነበሩ። ምክንያቱም እኔን የሚያቀኝ ሰው ማለት ስራ ፈታ ቤት ተቀምጥ በፍጹም ስራ ተቼ ማንንም አልጠበቀም። በቃ ለነሱ እንግዳ ነገር ነው። ፕላስ ደግሞ እንዴ ሴት አይደለሽ እንዴ ተመረሽ ምን ብለሽ ቤት ለማዋል ለዚህ ነው እንዴ ምን አይደለም እንደ በጣም አንደርስቲሜት ያደርጉታልና መልእክታችሁ መቀየር አለበት። በጣም ብዙ ልጆች ከተወለዱ በኋላ በጤነኛ ልጅ ዴሊቨር አድርጋችሁ በአስተዳደግ መጉደል ብዙ ልጆች ሲበላሹ አይቻለሁኝና ወጥቼ መለፈው ለልጅ አይደል ልጄን ቤት ሆኜ ቀድሜ አንጬ ባሳድገው ምን ችግር አለው? እግዚአብሔር ማለት እድሉን ሰጥቶኝ ልጅን የሚያክል ጸጋ ሰጥቶኝ ልጅን ከቤት ሆኜ ባሳድግ የቱ ጋር ነው ያጣሁት የከሰርኩት? አይ ዶንት አንደርስታንድ። እና ብዙ ቤት ልጃቸውን መርጠው የተቀመጡ እናቶች not because ብንወጣ ማርኬቱ ላይ ኮምፒት ማድረግ ስለሚያቅተን ሂደን ስለሌለ ምናምን አይደለም፣ ግን ውጪ ካለው በላይ ቤት ያለው ነገር ስለበለጠብን ነው ቤት መቀመጥንና ልጅ ማሳደግ የመረጥ ነው። ባሌም ጊዜ መስጠቴ ለልጄ ጊዜ መስጠት ለኔ ትልቅ ሽልማት ነው፣ ሪዋርድ ነው እንጂ ከህይወቴ ወደ ታች ዝቅ ማለት አይደለም።
እኔ እንደዛ ነው የማስበው። ቤት ተቀምጣችሁ ልጃችሁ የምታሳድጉ ሴቶችም እንደዛ ብታስቡ ደስ ይለኛል። ባልሽ ካስቸገረሽ እኔን ስሚኝ አለሁልሽ እኔ ብዙ እንዳትከፊ። ባልሽ 3 ያጠፋን አንቺ 6 አጥፊ። ባልሽ ከቤት ወጥቶ 2 ቀን ካደረ ብዙ ሳታወሪ አንቺ ደግሞ ወጠሽ 4 ቀን ደሪ። በዚህ ተበሳጭቶ ባል 10 ቢጠጣ አንቺ 20 ጠጪ የፈለገው ይምጣ። ገንዘብሽን ተካፍለሽ ያኔ ውጭ ካለሽ የቤቴን ቁልፍ እንጂ ጠብቂኝ ቁጭ ብለሽ